አደይ አበባ ሜንቴን ነው ማከም እንቆርጠውና እንትን ስታረጊው ቢጫነቱ አለ ግን እንደ እርድ አይደለም ማዲያት እና ሰንበር ለማዲያትና የተቃጠለ የፀሐይ ያቃጠለው ቆዳ ለነሱ በጣም ጥሩ ትሪትመንት ነው እንታጠባለን እሺ አንድ ሞይስቸራይዘር እናደርጋለን ከዛ ሰንስክሪን አድርገን እንወጣለን በቃ ክሊየር ነው በቃ አለኝ ካልሽ አፎርድ አድርገሽ ያን ነገር መግዛትሻ ሴረም ከስር ታረጊያለሽ ሴረም ታረጊያለሽ ሴረምሽን ደርበሽ ፕሮቲን ነው ሴረም ከሴረሙ በኋላ ሞይስቸራይዘር ታረጋሽ ከሞይስቸራይዘር በኋላ ሰንስክሪን ታረጊያለሽ 3 ሌየር ማለት ነው 4 ሌየር ብለን ስንሄድ ደግሞ የሚኖሩ ኮንቱር ነው እዚህ አይነ ስር ይጠቁርብን የለ ለሱ አይ ክሬሞች ፎርሚንግ የሚያረጉ ቆዳ መወጠር የሚችሉ ከእንደገና አይናችን አካባቢ ሞይስት የሚያረጉ እንጂ 50,000 ነገር ደራርበንበት ቆዳችን የሚያመጣው ለውጥ የለም 2-3 ጊዜ ተጠቅመሽ የምታየው ለውጥ አይደለም ኮሚትመንት ይፈልጋል ረጅም ጊዜ ሰው ከተጠቀመ በኋላ ይሰለቻል መሰለኝ አሁን ፀሐይ ትልቁ ሳይድ ኢፌክቱ መቃጠል ነው ሁለተኛ እርጅናን ያፋጥናል የቆዳችን ኢላስቲን ኮላጅን የምንለውን ፈርም የሚያረጋው ቆዳችን እንዲወጠር የሚረዳው ነገር ይሰብረዋል ከዛ ሪንክልሱን በደንብ ታየዋለሽ ከእድሜው ጋር መጣው ሰየው ግን አለ እድሜ ግን ፀሐይ የሚያመጣቸው ነገሮች ምንድነው የሚወስ በርን ያደርጋል ከዛም በኋላ ይቃጠላል ከዛም በኋላ መጨማደድ ፍጥነቱ ይፈጥናል ከእድሜያችን ጋር አብሮ አይሄድልንም ስለዚህ ለዚህ ነው ሰንስክሪን አርጉ የምንለው ከቻላችሁ ጃንጥላ ያዙ በትክክል ለምን አይበሉም እንደው 75% እኮ ከውስጣችን ነው የሚወጣ አይደለ ከውጭ ወደ ውስጥ ሳይሆን ነው ትበያለሽ ይወጣል 175% ወድንም ጠላንም ከውስጣችን ነው የሚወጣው ስለዚህ ለክሬም ያን ያህል በሺዎች ዶላር ከመናወጣ በሺዎች ቦቶክሱን ምኑን ያረን ከምን ብርቱካናችን ሙዛችን ቃያችን ሽንኩርታችን ቲማቲማችን ሰላጣ ጎመኑ አትክልት ፍሩት ኤንድ ቬጂታብልስ ነው ግሪን ሊፎች ብዙ ጊዜ የቆዳ ቀለምን ይሰራሉ ፒግመንት የሚሰራው ከውስጥ ነው ሚላኖሳይት የሚለው ሚላን የሚያመነጨው ቆዳችን ቀለም የሚሰራው ከውስጥ ነው ስለዚህ ያንን ማከም ነው ጥሩ እንቅልፍ መተኛት ነው ስትረስን ማስወገድ 2 ሊትር ውሃ መጠጣት በቃ ማታ ስንገባ ዲፕ ክሊኒንግ ይፈልጋል ቆዳችን መታጠብ ነው የሚፈልገው በቃ እስቲ ሳንቀባውም ጥሩ በሆነ ሳሙና ታጥበን ትራሳችን ንጹህ አድርገን እንተኛ ጤነኛ ቆዳ ይዘን እንነሳለን እንጂ በጣም የሰፋ ልዩነት ያለው ክሬም ስለተቀባን የምናመጣው ነገር የለም እንብላው ነው ምግብ ላይ ላይክ ቫይታሚንስ በደም ስር እየወሰድን በምን በኢንጀክሽን ራሳችንን እንትን ከመናደርገው 75%ን ለማምጣት ምግባችንን እናስተካክል ሰንስክሪን በደም መቀባት አለበት ጨፍ ማለት አለበት በቃ ይመጣዋል እኮ ወዲያው ቆዳሽ ወዲያው አብዞርብ ያደርጋል ስለሚያደርገው በደንብ ተቀብተን ነው መውጣት አንዳንድ ሰው ስወዛ ደስ አይለኝም ይላል አዎ እኔም ደስ አይለኝም ቆዳኩ ሲገረጣ አያምርም ነው አይደለ ግሎ ካላረገ ነው የደከመ አይነት ገጽታ የሚሰጥ ነው የሚመስለኝ ለኔ ያውም ሲደርቅ ነው የገረጣ ሰይለ የደከመ ሃሽ ምንለው ያን የሚኖረው እንጂ አይኖረው ግሎ ነው የሚያረጋው ሻይን ታረጋለህ የሚወደድ ነው እንጂ የሚጠላ መሆን የለበት በጣም ሰንስክሪን መጥፎነቱ አክኒ ስኪን ላይ ስንጠቀመው ጄሊ ፎርም የሆነ እንደ ጄሊ ክሬም ሳይሆን ጄሊ ሆነው ቶሎ ወደ ቆዳችን መግባት ካልቻሉ ይሄ ማለት ወዙን ኮንትሮል የሚያደርጉልን ካልሆነ በተብለጨለጨ ቁጥር መጥቆሪ ይጀምራሉ መስኩ አደይ አበባ የደመቀበት ወራህ መስከረም ላይ ነው ያለነው ታዲያ አደይ አበባ አካባቢን ከማሳመሩ ባሻገር ለቆዳችን በምን መልኩ ልንጠቀምበት እንችላለን እንደዚሁ የበጋ ወቅት እየመጣ ስለሆነ ምን አይነት እንክብካቤ ለቆዳችን እናድርግ ለሚለው ምላሽ የሚሰጥ ፖድካስት ይዘንላችሁ ቀርበናል ጤና ይስጥልን እንዴት ቆያችሁ የስለኛ ፖድካስት ተከታታዮች ፕሮግራሙን እንድትከታተሉ ጋብዛችኋለሁ መልካም ጊዜ እንኳን ደህና መጣሽ ሰብለ እንኳን ደህና ቆያችሁኝ አዲስ አመት እንዴት ነው እንግዲህ ዘናል ጀመረናል በጣም ደስ ይላል አይደለ አሁን ወቅቱ የአደይ አበባ ወቅት ነው አደይ አበባ ደግሞ መስኩን ከማሳመሩ ወይ ደግሞ የአዲስ አመት መምጫ ላይ የሚገኝ የአበባ አይነት ከመሆኑ ባሻገር በቆዳ እንክብካቤ ላይ ትልቅ ጥቅም አለው ትያለሽና አደይ አበባውን እየሰበሰብሽ ነው ምንድነው ምን እያረክሽ ነው አሁን ሰብለ ከአደይ አበባ ጋር አሁን አልወጣም ገና እየወጣ ነው አንዳንድ
አሁን እኛ የምንቆርጥባቸው ቦታዎች ነበሩ ግን አሁን ገና በደንብ ፈክቶ አልወጣም ያለው እና እየጠበቅን ነው እስከ መቼ ነው ጥቅምት ድረስ እስከ ጥቅምት መጨረሻ ድረስ በደንብ ይኖራል እስከዛ ድረስ ስለሚኖር አሁን ግን እየወጣ ነው ያለው አንዳንድ ቦታዎች ላይ መስታዩ የኮንስትራክሽኖቹ በፊት ምን ቆርጥባቸው ብዙ ግንባታዎች ስለነበሩ እነዛ ቦታዎች ላይ ማግኘት አልቻልንም ግን አሁን ደግሞ ራቅ ብለን ወተን ደግሞ አሁን በደንብ ከፈካ በኋላ እንቆርጣለን ግን ይመጣል በደንብ አርጎ አሁን ለእንቁጣጣሽም ተጠቅመንበታል አይደለ ለቤታችን አሁን ደግሞ ለእንትኑ በደንብ ሲወጣ እናዘጋጃለን ምንድነው የሚጠቅመው በቆዳ እንክብካቤ አደይ አበባን እኛውን ስንጠቀመው በሳሙና መልክ እንሰራዋለን ሳሙና እንሰራበታለን ሁለተኛ ነገር ማስክ እንሰራበታለን ማስክ ማለት ለቆዳችን ምግብ መሆን የሚችል ማለት ነው ልክ እሱንም ደግሞ ቆርጠን አድርቀነው ከዛም በኋላ ፈጭተን ከሌላ ነገር ጋር ዋህደን ከሱ ጋር ለቆዳ እንክብካቤ እንጠቀመዋለን አደይ አበባን ክሬም ይሰራበታል ያው እሱ ትንሽ ፕሮሰስ አለው ለሱ ደግሞ ራሱ አብሮት የሚሄዱና የሚቀላቀሉ ነገሮች ስላሉ እነሱን እየጠበቅኩ ነው እነሱ ኮነ ደግሞ በክሬም ፎርም ደግሞ እንሰራዋለን አሁን አበባውን ስትሰበስቡ እቺ ቢጫዋን ነው ውስጡ ያለው ነው የቱ ነው ጥቅም ላይ የሚውለው ሙሉን ነው እኛ የምናረጋው ሙሉ አበባ ከቢጫዋ ከነጥቁሩ ያለችው እሷን ነው ቆርጠን ሼድ አድርገን የምናደርጋቸው በጣም ፀሐይ ስናደርቀው በንፋስ ቢደርቅ የበለጠ ጥቅም አለው በፀሐይ ደርቆ ውስጡ ያለው ንጥረ ነገር ከሚያጣ በንፋስ ታደርቂዋለሽ ከዛም በኋላ በንፋስ ደርቆም አንዳንዴ ሻጋታ ይኖረዋል ውስጡ እሱ መለቀም አለበት መጽራት አለበት ከእንደገና ቅጠሉ ይለቀማል ትንሽ ፕሮሰሱ ረዘም ያለ ነው እሱን አድርገን ከዛም በኋላ ነው ከፈጨም በኋላ ወደ ትሪትመንትነት የምንጠቀመው በቤት ውስጥ አሁን ማዘጋጀት እንችላለን እንግዲህ ከለሩን ስናየው የሚያምር ቢጫነት ያለው ነውና ይሄ እንደ እርድ አሁን ፊት ላይ እንደሚቀባው እንደዛ ማድረግ ይቻላል ፊት ያፈካል ምኑ ማፍካት አይደለም አደይ አበባ ሜንቴን ነው ማከም ነው አንዳንድ ሰዎች ላይ ያየሁት እኔ ምንድነው ብዙ ጊዜ ለአበባ አለርጂ ሆኑ ሰዎች አሉ ስፔሻሊ ሳይነስ ያላቸው የመተንፈሻ አካል ችግር ያለባቸው አይናቸው አካባቢ አለርጂ የሚፈጥርባቸው ሰዎች ለነሱ ትንሽ ሪአክት አድርጎ አይቻለሁ ግን እነሱ ዳይሬክትሊ ያው እንዲጠቀሙት ሪኮመንድ አድርገናቸው ዳይሬክትሊ ስለተጠቀሙት ነው ግን ከነገሮች ጋር ሲቀላቀል ባላንስ ያደርጋል ስለዚህ አሁን እሱ ሙሉን እንቆርጠውና እንትን ስታረጊው ቢጫነቱ አለ ግን እንደ እርድ አይደለም ቢጫ ሆኖ የሚወጣው ሙሉ ለሙሉ ቢጫ ሆኖ አይወጣም ራሱ ሲደርቅ ራሱ ጠቋር እንደማለት ይላል በምን የተጎዳ ፊት ነው አሁን የሚያከመው እሱ ማዲያት እና ሰንበር ለማዲያትና የተቃጠለ የፀሐይ ያቃጠለው ቆዳ ለነሱ በጣም ጥሩ ትሪትመንት ነው እንትን ነው የሚፈልገው በሁለት ሶስት ጊዜ ተጠቅመሽው የምታየው ለውጥ አይደለም ኮሚትመንት ይፈልጋል ረጅም ጊዜ ሰው ከተጠቀመ በኋላ ይሰለቻል መሰለኝ ስለሚሰለች ይተወዋል ከዛ ምንም አላደረገኝም ይላል እያንዳንዱ ነገር ህክምና እንኳን ሄደሽ እስከ 7 ቀን መድኃኒት ሲሰጥሽ 7 ቀን ሙሉ ካልጨረሽ እንትን አታረጊም ሂል አታረጊም ከመምሽም አትፈወሽም እንደዛ ማለት ነው ቆዳ እና ድግግሞሽ ይፈልጋል ድግግሞሹ ጥሩ ለውጥ ያመጣል ስለዚህ በዛ መልኩ አሁን ለቅሜ አደይ አበባ ለፊቴ ሰራለው የሚል ሰው ሲያደርቀውም ሲሰበስበውም ጥንቃቄ ይፈልጋል ሻጋታ ይዛል ከዛ ይወቀጣል ነው ይፈጫል ብትወቅጩማ በእንትን መቆጫ ያን ያክል አይደቅ ግን አሁን ይሄ መፍጫዎች አሉ አይደለ በእነሱ በደንብ አርጎ ነው የሚልመው ቆንጆ ሆኖ ይደቃል በሱ በደንብ አድርገሽ ንጹህ በሆነ እርጥበት በሌለው ይሄ ሙቀት የማይሰማ ቦታ አርገሽ ታስቀምጫለሽ እየቆረጠሽ በስልባ ቦታ ተጠቀሚዋለሽ ካጃ ጋር ትለውሻለሽ ከሽምብራ ጋር ትለውሻለሽ በማር ትለውሻለሽ እንደዚህ አርገሽ ትጠቀሚበታለሽ ስለዚህ በቤት ውስጥ አሁን የአደይ አበባ ጊዜ ሳያልፍ መጠቀም ይፈልግ ሰው ሊጠቀሙ ይችላል አሁን በጋው እየመጣ ነው ፀሐዩ ደግሞ ከረር እያለ የሚሄድበት ነውና እስቲ ምን ዝግጅት እናድርግ ለቆዳችን ብዙ የህክምና ባለሙያዎች ጋርም ስንሄድ እናንተ ጋርም ፌሻል ለመሰራት ፀሐይ ተጠንቀቁ ነው የሚባለው እና ምን ጥንቃቄ እናድርግ አሁን ፀሐይ ትልቁ ሳይድ ኢፌክቱ መቃጠል ነው ሁለተኛ እርጅናን ያፋጥናል የቆዳችን ኢላስቲን ኮላጅን የምንለውን ፈርም የሚያረጋው ቆዳችን እንዲወጠር የሚረዳውን ነገር ይሰብረዋል ከዛ ሪንክልሱን በደንብ ታየዋለሽ ከእድሜው ጋር መጣው ሰየው ግን አለ እድሜ ግን ፀሐይ የሚያመጣቸው ነገሮች ምንድነው የሚወስ በርን ያደርጋል ከዛም በኋላ ይቃጠላል ከዛም በኋላ መጨማደድ ፍጥነቱ ይፈጥናል ከእድሜያችን ጋር አብሮ አይሄድልንም ስለዚህ ለዚህ ነው ሰንስክሪን አርጉ የምንለው ከቻላችሁ ዣንጥላ ያዙ በትክክል እዛን በኋላ ራሳቸው ትሪት ያደረጉ ሲሉ አብሮሽ ያረጃል ቆዳሽ
ልክ የሆነ ነገር ሲመጣ ሌላ ኤክስትራ ነገር ከማድረግ ፀሐይ መከላከል ከሆነ ፀሐይ መከላከል። ለዚህ ነው በጋው ላይ ሲመጣ አሁን በጣም ብዙ ሰው ነው የምናየው በርን ያረጋል ይቃጠላል። ሃይፐር ሴንሲቲቪቲ እንለዋለን። ይሄ ብለሽ የሚያረጋው እዚህና እዚህ ጋር ብለሽ የሚያረጋባቸው ሰዎች አሉ። እነሱ ላይ ብለሽንግ አሁን በጣም ብዙ ሰርቼበታለሁ እኔ። ብለሽ ማድረግ ከጀመረ ቆዳ ብላሸር የሚባለው እኮ በሜካፕ አለ አሁን እንደሚያቀላ ግን ይሄ አሁን እዚህ ጋር ምን ቀላ የለም አሁን ሞቅ ሲለን ብለሽ አደረገ ነው የምንለው። በቃ ብለሽ ስታረጊ ሜካፕ ምንድነው ይቺ ድብልቡል አድርገሻት ቀላ ለማለት ነው። ያ ቦታ ብለሽ አደረገ ማለት ሃይፐር ሴንሲቲቪቲ ያለ ቆዳው ሳስቷል ማለት ነው። ስለዚህ ምን ይፈልጋል? ፀሐይም ፕሮቴክት መደረግ ይፈልጋል። ካልተደረገ ወደ ማዲያትነት የሚሄድ እድሉ ከፍተኛ ነው። ለዚህ ነው በበጋ ጊዜ ሰንስክሪን አድርጉ፣ ሞይስቸራይዘር አድርጉ፣ ማታ ስትገቡ በደንብ ታጠቡ። ከዛም በኋላ እንደየእድሜያችሁ የምትቀበቱን ነገር ምረጡ። እንደዛ ነው እኛ የምንለው። አሁን የምንቀባውን ነገር መምረጥ እኮ ተቸግረን ኢንቨስትመንቱ ከባድ ሆነ የፊት ቆዳ ላይ የምናደርገውና እንደውም አንዳንዴ 6-7 እስከ 11 እስከ 12 ሲቀቡና ያለን ሰብሌ ፊትን ከታጠቡ ካጸዱ በኋላ ቫይታሚን እንደዚህ ክሬሙ የምኑ እየተባለ ዋጋውን ቀላል አልሆነም። የፊት ቆዳ ላይ የምንቀባቸው ነገሮችና ተመጣጣኝ ሆነ የለም ለብዙ ሁሉም ሰው የሚያማክል አለ። ምን ያህል ነው አሁን መቀባት ያለበት አንድ ቆዳ ላይ ምን ያህል ነገር ነው የምንቀባው? እንታጠባለን። እሺ አንድ ሞይስቸራይዘር እናደርጋለን። ከዛን ሰንስክሪን አድርገን እንወጣለን። በቃ ክሊየር ነው። በቃ አለኝ ካልሽ አፎርድ አድርገሽ ያን ነገር መግዛትሻ ሴረም ከስር ታረጊያለሽ። ሴረም ታረጊያለሽ። ሴረምሽን ደርበሽ ፕሮቲን ነው ሴረም። ከሴረሙ በኋላ ሞይስቸራይዘር ታረጋሽ። ከሞይስቸራይዘር በኋላ ሰንስክሪን ታረጊያለሽ። 3 ሌየር ማለት ነው። 4 ሌየር ብለን ስንሄድ ደግሞ የሚኖሩ ኮንቱር ነው። እዚህ አይን ስር ይጠቁርብን የለም ለሱ አይ ክሬሞች ፎርሚንግ የሚያረጉ ቆዳ መወጠር የሚችሉ ከእንደገና አይናችን አካባቢ ሞይስት የሚያረጉ እንጂ 50,000 ነገር ደራርበንበት ቆዳችን የሚያመጣው ለውጥ የለም። ይመጣዋል ወይ ያንን ሁሉስ? ኧረ አይችለውም። ከሞይስቸራይዘር እና ሰንብሎክ ባንዘል ጥሩ ነው። ካለን ከቻለን ሴረም ከሰራ አድርገን 3ቱን ሌየር እንወጣለን። ማታ ነው ስንገባ ትሪት ማድረግ ያለበት። የማታ ሩቲናችን ስፔሻሊ ትታጠቢያለሽ። እሺ ከዛም በኋላ ዋንስ ነው ኤክስፎሊየት ማድረግ ካለብሽ ስክራብ ታረጊያለሽ። የሞተውን የቆዳ ሴል ለመቀነስ በየ28 ቀኑ የቆዳችን የሞተ የቆዳ ሴል ያመርታል። ግን እኛ ጋር አሁን የምታየው ነው አቧራ አለ፣ ደስታ አለ፣ ብዙ ነገር አለ። ያ ስላለ በሳምንት አንዴ ማይልድ በቃ በየራፍ ባልሆኑ ስክራቦች ኤክስፎሊየት እናደርጋለን። እሱን ካደረግን በኋላ ቤታችን ምን አለች ሙዟም ምኗም ፓፓያዋም ምኗም አለች ሽምብራ ዱቄቱም ሊሆን አጃውም እሱን በማራችን ለውሰን እንደሚመቸን እንቀበዋለን። ከዛን እሱ ከ15 ደቂቃ ከታጠብን በኋላ ሺያ ባተርም ሊኖር ይችላል፣ ቫይታሚን ኢ ሊኖር ይችላል፣ ወይ ቫይታሚን ሲ፣ ሬቲኖል እነሱ ስቴጅ አላቸው። ሬቲኖል፣ ቫይታሚን ሲ ስቴጅ አላቸው። ቆዳ ይመርጣሉ። እድሜ የሚወስነዋል። ዝም ብለሽ አንስተሽ ዝም ብለሽ የምትቀቢው ነገር አይደለም። እነሱን አድርገን ከዛ በኋላ መጠጥ ያደርገዋል። በላዩ ላይ ምን ደርበን እንተኛለን። በቃ ሩቲንሽ ድግግሞች ሲኖረው ማታ ጠዋት ቆዳሽን ስታዩ ለውጡ በደንብ ይታያል እንጂ ቀን 10 ነገር ደራርብሽበት ብዙ ውጤት አያመጣም። ዋጋውም እኮ ተወደደ። ግን በጣም ውድ ነው። ሐኪሞችም ሲያዙልን ወይም ጥሩ ነው የሚባለው መቼስ ሁሉ ሰው ያማረ የተዋበ ቆዳ ይፈልጋልና ያንን የምናገኘው ዋጋቸው በጣም ስለተወደደ ነው። እዛ ላይ ምንድነው ያለሽ አስተያየት? አይደል የሚገርምሽ ነገር አንድ ክሬም አለች በጣም ወዳት ክሬም ነው። ፋርማሲ ስገዛ 380 ብር ነው የምገዛት። 300 ነው በእውነት። የምን ክሬም? የፊት ክሬም ናት። የፊት ክሬም ነው። ዴይም ናይትም ነው የምንቀባ። እኔ አንዳንዴ በደንብ ነው የምቀባ። በጣም ሪኮመንድ አደርገዋለሁ ለሱ። አፎርድ አድርገሽ የምትገዣት ነገር ነው። ብዛቷም ጥሩ ነው። ብዛቷም በቃ ደስ ይላል። እሷን እናደርግበት ከ350 እና ከ400 ብር የማትዘል ክሬም ታስውብሻለች። ይሄ $1,500 $2,000 $3,000 ገዝተሽ መተሽ ስለተቀባሽ ምንም የሚመጣ ነገር የለም። ፕሮዳክቱ ውስጡ የሚይዘው ንጥረ ነገር ነው ወሳኝነቱ። ያንቺም የድግግሞሽ ሂደት ነው። ግን ቆዳሽ መርጠብ ካለበት ከትንሹ ይረጥባል። እንደኛ ቫዝሊን ድርግም አድርገን እንተኛ የለ እንዴ? እንቀባለን። ለሊት ኮንዳ ተቀብተን ነው። ትክክል ነው። ጸጉራችን ባምበሬ ጭቃ ጨስ አድርገን አድረን አጽቢ ያን ሁሉ የታለፈው ኮኮስ ተቀብተን ምን ብለን አሁን ያለው ሂደት ሩቲኑ ያውን ደግሞ ጄኔሬሽን ሲመጣ በጣም የሰፋ ኤግዛጀሬት የሆነ ነገር ይፈልጋል። አሁን ነው አይደለም ማስታወቂያው እኮ ነው ሰብሊ። አሁን ሶሻል ሚዲያ ላይም በሁሉም የውበት ኢንዱስትሪ በጣም እያደገ ነው። ፈላጊ እንዳለ ስለሚያውቁ
ማስታወቂያዎችም ሲሰሩ እስከ 11 ነገር ሲቀቡ አይቻቃለሁ። ለምን አይበሉም? እንደው 75% እኮ ከውስጣችን ነው የሚወጣ አይደለ? ከውጭ ወደ ውስጥ ሳይሆን ነው ትበያለሽ ይወጣል። 75% ወደድንም ጠላንም ከውስጣችን ነው የሚወጣ። ስለዚህ ለክሬም ያን ያህል በሺዎች ዶላር ከምናወጣ በሺዎች ቦቶክሱን ምኑን ያረን ከምን ብርቱካናችን፣ ሙዛችን፣ ቃሪያችን፣ ሽንኩርታችን፣ ቲማቲማችን፣ ሰላጣ፣ ጎመኑ፣ አትክልት ፍሩት ኤንድ ቬጂታብልስ ነው። ግሪን ሊፎች ብዙ ጊዜ የቆዳ ቀለምን ይሰራሉ። ፒግመንት የሚሰራው ከውስጥ ነው። ሚላኖሳይት የሚለው ሚላን የሚያመነጨው ቆዳችን ቀለም የሚሰራው ከውስጥ ነው። ስለዚህ ያንን ማከም ነው። ጥሩ እንቅልፍ መተኛት ነው። ስትረስን ማስወገድ፣ 2 ሊትር ውሃ መጠጣት። በቃ ማታ ስንገባ ዲፕ ክሊኒንግ ይፈልጋል ቆዳችን፣ መታጠብ ነው የሚፈልገው። በቃ እስቲ ሳንቀባውም ጥሩ በሆነ ሳሙና ታጥበን ትራሳችን ንጹህ አድርገን እንተኛ። ጤነኛ ቆዳ ይዘን እንነሳለን እንጂ በጣም የሰፋ ልዩነት ያለው ክሬም ስለተቀባን የምናመጣው ነገር የለም። እንብላው ነው ምግብ ላይ ላይክ ቫይታሚንስ በደም ስር እየወሰድን በምን በኢንጀክሽን ራሳችንን እንትን ከምናደርገው 75%ን ለማምጣት ምግባችንን እናስተካክል። አትክልትና ፍራፍሬ ደግሞ ውሃ መጠን አሁን አንዳንድ ሰው ስትጠይቂው በጣም ንጹህ ቆዳ ይፈልጋል። በጣም የብዙ ሴቶችም ጥያቄ ነው። ቆዳቸው ጽድት እንዲል ይፈልጋሉ። ግን ከመጀመሪያ ስጠይቃቸው ውሃ ትጠጫለሽ ሲል እኔ እንጃ በቀን 1 ብርጭቆ ይላል። ታዲያ ከየት ይምጣ? አይመጣም። ግዴታ መጠጣት ዲቶክስ መደረግ አለበት። በቃ ሰው ውስጡ ያለው የተከማቸው እሱ ብቻ አይደለም። ከጤና አንፃርም ስታየው እኮ ውሃ ሰውነታችን ይፈልጋል። ስንት ፐርሰንት ነው ውስጡ አይደል? ያን ታዲያ ማን ይተካው? ኩላሊት ስራውን አያቆምም። ኩላሊት ስራ ጠጣንም አልጠጣንም ሳናስወግድ ብለን አናውቅም። ግን ከየት ነው የሚወስደው? ከእያንዳንዱ ኦርጋናችን ነው የሚወስደው። ከአንጀትም ሆነ ከምን ያለው አብዞርብ ያደርግና ፕሮሰስ ያደርጋል፣ ስራውን ይሰራል። ለምን መታጠብ ስላለበት አይደል? ስለዚህ አሁን መጨረሻ ሲመጣ ወደ ቆዳ ላይ ይመጣል። ቆዳ ደግሞ ሲሆን እየከረቸፈ እየደረቀ ይሄዳል። በዛው ላይ ዲቶክስ ስለማይሆን ብጉሩ እየተባባሰ አክኒ ሲስት አክኒ እየሆነ ይሄዳል። ከዛም በኋላ ሌላ ፍለጋ እንሄዳለን። እስቲ መጀመሪያ ከውሃውን ጀምረው እንጂ 100 ሺህ 200 ሺህ ቅባት ስለተቀባን በጣም ብዙ ነገር ስላደረገን ራሳችንን መቀየር አንችልም። እየበላችሁ ነው እንግዲህ የምትዩ አትክልትና ፍራፍሬ በደንብ 75%ን አሟሉት በምግብ ደረጃ 25%ቱ በቅባት ሰፖርት ይሁን ይደገፍ። ከዛም በኋላ ግሎ ሻይን የሚያደርገው ኢን ዘ አፐር ፓርት ሞይስቸራይዘር እና ሰንብሎክ እና ኢንተርናሉ በራሱ አስተዋጽኦ ስለሚኖረው ቆዳችን ላይ ለውጥ ይመጣል። ታሪፍ ነው ሰብል። ይሄ ለሁላችንም የሚሆን ነገር ስለሆነ እንደው ብዙ ሰው የሚያማርረው ተወደደብኝ እንደ ልግዛው ነው። ስለዚህ በምግብ ዋናውን ነገር ሸፍኖ ለተጨማሪዋ ደግሞ አሁን እነዚህ ፋርማሲ ያሉ ያሻቸውንም በጣም ቀላል ሰንስክሪን ብቲ በጣም በራስሽ አፎርድ የምታረጊው አለ። በራስሽ በቃ እንደ ኪስሽ እንዳቅምሽ ሞይስቸራይዘርም ቢሆን እንዳቅምሽ አለ። ሁሉ ነገር እንደየአቅማችን አለ። ለምን እኛ ሁሌ የሰፋውን ዘለን ስለምናይ ነው እንጂ ኪሳችንን አይተን በትክክል ያን እናርጋለን። በኪሳችን ልክ አለ። አሪፍ ነው። የዚህ የፀሐይ መከላከያ ስንጠቀም ምን ያህል ነው መጠቀም ያለብን? መቼሳውን ዋጋው ውድ ነው እያልን መሰሰት አለ። ትንሽ ጠብ ነው የምናረገው። እንደውም አንዳንድ ቪዲዮዎች ላይ ሳይ እዚህ ጣትሽ ላይ በደንብ ሞልቶ ነው መቀባት ያለብን ይባላልና መጠኑ እንዴት ነው የምናውቀው? በደንብ ነው መቀባት ያለብን። ሰንስክሪን ያውም ስፔሻሊ ሴንሲቲቭ ስኪን ያላቸው እነዚህ የቆዳ መሳሳት ያላቸው ሰዎች አሁን እኔ ስቀባው በደንብ እቀባዋለሁ አይደል? ግን ይሄን ደርበዋለሁ እንደገና እዚህ ጋር በጣም ሴንሲቲቭ ነኝ ስስ ስለሆነ ቆዳይ ከእንደገና እደርበዋለሁ። ከእንደገና ከቢሮ ደግሞ ወጥቼ የሚሄድበት ቦታ ወይ ከ6 ሰዓት በኋላ ፀሐይ ያለው ከሆነ ሳልወጣ ደግሞ ያቺን ደርቤያት እወጣለሁ። ለምን ብለሽ አረጋለሁ። ሙቀት እንኳን ሲሰማኝ ብለሽ ስለማድረግ ሴንሲቲቪቲ ያለው ቆዳይ ያንን ደረባል። ሰንስክሪን በደንብ መቀባት አለበት። ጨፍ ማለት አለበት። በቃ ይመጣዋል እኮ ወዲያው ቆዳሽ ወዲያው አብዞርብ ያደርገዋል። ስለሚያደርገው በደንብ ተቀብተን ነው መውጣት። አንዳንድ ሰው ስወዛ ደስ አይለኝም ይላል። አዎ እኔም ደስ አይለኝም። ቆዳ እኮ ሲገረጣ አያምርም ነው አይደለ? ግሎ ካላረገ ነው የደከመ አይነት ገጽታ የሚሰጥ ነው የሚመስለኝ ለኔ። ያውም ሲደርቅ ነው የገረጣ ሰው ይላል የደከመ ሀሽ የምንለው ያን የሚኖረው እንጂ አይኖረው ግሎ ነው የሚያደርገው።
ሻይን ታረጋለች የሚወደድ ነው እንጂ የሚጠላ መሆን የለበትም በጣም ሰንስክሪን መጥፎነቱ አክኒ ስኪን ላይ ስንጠቀመው ጄሊ ፎርም የሆነ እንደ ጄሊ ክሬም ሳይሆን ጄሊ ሆነው ቶሎ ወደ ቆዳችን መግባት ካልቻሉ ይሄ ማለት ወዙን ኮንትሮል የሚያደርጉልን ካልሆነ በተብለጨለጨ ቁጥር መጥቆር ይጀምራሉ ለነሱ መጥፎ ነው እንጂ ለድራይ ስኪን ለሴንሲቲቭ ለሌላው ቆዳ አይነት በደንብ መቀባት አለበት እንግዲህ ከዚህ በፊትም በስለኛ ፖድካስት ላይ ያው ቆይታ አድርገናል ብዙ ሰዎች የተጠቀሙበትን ነገር ሰርተናልና የቆዳ ነገር ብዙ ሰው ትኩረት እየሰጠው ለማማር ለመዋብ ጎን ለጎን የተሳሳቱ ነገሮችንም መጠቀም ውስጥ እየገባ ነውና አሁን ላይ ደግሞ በደም ስርም የሚሰጡ ነገሮች መተዋል ከውጪ ከሚደረገው አልፈን ወደ ውስጥ ደግሞ ሌላ ነገርም እየገባ ነው ያልሺ ነበር አው አይቪ ኢንፊውዥን ይሉታል ግን አሁን ግራ ገብቶኛል እኔ መልሰልኝ ሰው ራሱ ባገኝ ደስ ይለኛል ቫይታሚንስ ናቸው ላይክ ሚነራልስ ናቸው ይባላሉ ለምን አንበላውም ነው እኔ ግራ ይገባኝ ያንን አይቪ ተሰጥቶሽ ኢሚዲየት አክሽን ፈልገው መስለኛል ፈጣን ለውጥ እሱን መፈለግ ይመስለኛል እዛ ድረስ ያደረሰን ዋይትኒንግም አላቸው አንዳንድ ያው በፊት ዋይትኒንግ ይሰጡ ነበር ቆዳም ማቅላት ከውስጥ በደም ስር ገብቶ በደም ስር ይገባል ኬሚካል ነው መቼስ አይደለም እንደዛ ሲሆን ሙሉ ለሙሉ የቆዳ ቀለም ያመርተውን ክፍል በቃ ዳሜጅ ያደርጋል በጣም ቀይ ነው የሚያደርገው ፒግመንት በአጠረን ቁጥር እኮ ስኪን ዲስከለሬሽን ነው የምንለው ያው እኛ በዘልማድ ለምጽ እንደምንለው ስኪን ዲስከለሬሽን ሊመጣ ይችላል እሱ ደግሞ ስኪን ዲስከለር ካደረገ ደግሞ ያለፋሻል ለመዳንም ምንም ለማለት ኮንፊደንሱን ላይ ያሳጣል ያ ስለሆነ ያንን ለምን እንደምናደርግ አናውቅም አሁን ብዙ ጊዜ ስኪን ዲስከለሬሽን ያላቸው ሰዎች ብዙ ነገር ይሞክራሉ አንድ ላይፍ ስታይል መቀየር ላይፍ ስታይላቸው ሞር ምንድነው ስትረሳቸውን ማስወገድ እኛ ሀገር ላይ ስኪን ዲስከለሬሽን ያላቸው ሰዎች ሰው አመለካከቱ ሌላ ስለሆነ በዛ በጣም ነው የሚጎዱት ግን ያለን ፒግመንት ሲያጣ ጸጉራችን ይነጣል ሽበታችን እየጨመረ ይሄዳል የቆዳችንን ቀለም ያን ያክል እየወረደ ይሄዳል የነሱ ደግሞ ሃይ ደግሞ ከሆነ ፒግመንቱን ሊያጣ ይችላል ስለዚህ ኢትስ ናቹራል ተፈጥሮ ጉዳይ ነው ያንን ለማጥፋት መሞከር ትንሽ ይከብዳል በጣም ይከብዳልም እኔ አይቪ ሲወሰድ አይቻለሁ ያው ቲክቶክም ስላለኛልም አየዋለሁ ግን ለምን የሚል ጥያቄ ውስጥ ያለ ተጠቅመው የመጣው አንቺ ጋር ከእንደ አይነት ትሪትመንት በኋላ አይ የሉ ያው እነሱ የሚሉት ምንድነው ሪንክልሱን ለመቀነስ የሚደረግ ማለት እርጅና ምንድነው የእርጅና የቆዳችን የእርጅና እንትን ለመቀነስ እርጅናው ሲመጣ በጤና ይምጣ ብቻና ነው የሚባለው ያው በቃ በጤና ይምጣ ተከበዩ ግድ ይላል አያቆምም እኮ ይሄ ያለ ነው እና ከሱ ፍራቻ የመነጨ ነው ወይስ ቆዳቸው ኢላስቲክ ኮላጅን እንዲያመርት ኮላጅን ካመረተ ኢላስቲን መወጠር አቅሙ ከፍተኛ ይሆናል ብለው ስለሚያስቡ ነው ግን በአመጋገባችን መቀየር እንችላለን እና ማታ በመንቀመጥበት ጊዜ ዝም ብለን ተቀብጠን ከምንቀመጥ በተለይ ደረቅ ቆዳ ኮድ ማሳጅ ማድረግ ቴክኒክ አለው ስልክሽን አስቀምጠሽ አሁን ስልካችን ብዙ ነገር ይናገራል ይሄ ጓሻ እንደሚባለው አይነት በቃ እጅሽ ጓሻው ማይኖርሽ እሱንም መግዛት አትቺ ግን በቃ አለው አስተሻሸት አለው የራሱ የሚመጣ ሂደት እሱን ለምን እንደማያረጉት ጋር ድካም ይመስላልኛል ቸዋል መሰለኝ ግን በቀላሉ ሁኔታ ያንን ነገር ማድረግ ቢችሉ የዘላለማዊ ውበት ነው ዘላለማዊ ነው የአይቪ ተወሰደ አሁን አይቪ ተወሰደ ኔክስት ታይም 6 ወር ልናረጋው ነው ነው ወይስ አንዴ ከተጀመረ ደግሞ ግዴታ ባንዴ አይሆንም መቀጠል አለበት ቦቶክስ ከጀመርሽ ማቆሚያ የለሽም በየ6 ወር ሪፊል ትደረጊያለሽ ትሞያለሽ ቦቶክስ ላይ ያለሽ አስተያየት ምንድነው እኔ ቦቶክስ እኔ ብዙ ጊዜ ግራ የሚገባኝ በጣም አሁን አስፈላጊ ነው አሁን ሞር እነዚህ የሚዲያውን እንትን የሚሰሩ ከሆነ እይታ የሚበዛባቸው ሰዎች ከሆኑ ምናምን ግዴታው ሊሆን ይችላል ግን 30 ውስጥ እና 40 ውስጥ ያለች ሴት አንድ መስመር መጣ ብላ መወጋት እኔ አይመስለኝም እኔ አይዋጥልኝም ሜልስዬ የዛ መጠቀሙን አሁን ላይ ግን እንደውም ቀድሞ ቦቶክስ መጠቀም የሚመጣውን የቆዳ ይሄ መጨማደዱን ሪንክሉን እንዲቀንስ ያደርገዋል ይባላል እንደዛ ያሉ ብዙዎች ይጠቀሙበታል
እና ሐኪሞችም አሁን በየሶሻል ሚዲያው ሲያበረታቱ እናያለን አንዳንዶች ማለት የተወጠረ ቆዳ ላይ መሙላት ማለት ነው። አው ያው መቼስ እዚህ የተወሰነ ቦታ ላይ አይጣፋም በፌሻል ኤክስፕሬሽንም እንደዚህም ስንል ምንም ስንል የሚወጣውና እሱን የሚሉ አሉ። እንግዲህ ዋናው ነገር ያው ተፈጥሮን መሰረት ያደረገ እንክብካቤ ነው የሚያዋጣን። ከተፈጥሮ ጋር አብረን እንዛመድ። ምንም አናመጣም። 10 ነገር ላይ እርጅና ወንዶ ይመጣል፣ ድካም ይመጣል። እንኳን እሱና እርጅና በሚመጣ ጊዜ እጅሽንም አንተሽ በሳሙና ማጣጣበት እድሜ ላይ እንደርሳለን እኮ እግዚአብሔር ጸጋው ከሰጠን። አራስ ከደረስን እኮ የልጆቻችን የሚንከባከቡ ልጆቻችን የሚያጥቡን እናቶች ልንሆን እንችላለን። ያን ለምደን እንዴት ነው የምንቀበለው? እንዴት ነው እየተቀበልነው የምንኖረው? እንዴት ተቀበለነው ነው የምንኖረው? መጀመሪያ ይሄን ነገር እንትን ማድረግ አይሻልም ወይ? መጀመሪያ ባለንበት እየተላመድ ነው ብንሄድ። አሁን በጣም ብዙ እናቶች እኔ ጋር አንዳንዴ ሲመጡ ምን አስተውላለሁ መሰለሽ ፌሻል ሰራቸው ኢንግሮይን አለ እዚህ ጋር በልጅነታቸው ጀምሮ ይሄ መላጨት ትዊዝ ማድረግ ምናምን ለምዱና አቅም ሲመጣ ራሱ ችፍ ብሎ ይመጣል። ከዛ በእርጅና ጊዜ ማን ነው የሚነቅልሽ? በዛ ላይ ግሮ ሄር ሆኖ ሽበት ይይዛል፣ ይቀይራል ቀለሙ። ልክ እንደዛ ሲሆን የግዴታ ወይ ልጆችሽ ከማያግዙሽ ምናምን ከሆነ አለ ያቺ ቁጭ ነው የምትለው እና ያ ነገር ሲመጣ ከምንቸገር በዛ ጊዜ በወጣት ሆነሽ በጣም አፐር ዲፕ ላይ በጣም ብዙ ጸጉር ካለ ያስጠላል፣ ያጠቁርሻል። እሱም በዋክስ በምን ሚኒማይዝ ያደረግን መሄድ ግን በጣም ኤግዛጀሬት የሆነ ራሳችን ላይ የምናደርጋቸው ነገሮች ግን ዋጋ ያስከፍሉናል። ደሞም እያስከፈሉ ነው። በጣም ብዙ ሰዎች ላይ አይቻሉ በጣም ብዙ ነገር እየሆኑ ነው ያሉት እና መጀመሪያ የራሳችን ላይፍ ስታይል ብንቀይር የተሻለ ይመስለኛል። እኔ ያንን ነው። ሌላው ደግሞ ጭንቀት ነው ለብዙዎቻችን ችግር የሆነው ብዙም አናስተውለው። ያው ገዳይ ነው ጭንቀት። በውበትና በቆዳ ላይም ደግሞ ተጽዕኖ በጣም ከፍ ያለ ነው። ያስረጅሻል። እጅድ ነው የምታረጊው። ጭንቀት ያለበት ሰው አይተሽ እንደሆነ እያየሹ አመታት 2 አመት 3 አመት ከእድሜው 10 እጥፍ ላይ አድ ያረጋል። ጭንቀት በጣም ሁላችንም ላይ ያለን እኮ ግን የበዛ ደግሞ አለ። በቃ ከራሱ አልፎ ለሰዎች የሚሆነው ከራሱ አልፎ በጣም ብዙ ነገሮች እንትን የሚል ሰው ማዲያቱ ከመምጣቱ ቆዳው ከመጨማተሩ ራሱ ሳይኮሎጂካሊ ሰውየውን ስታናግረው ደስታ የላቸው። ደስታ ማጣታቸው ራሱ ቆዳችን ላይ ከባድ ሳይድ ኢፌክት ይፈጥራል። እርጅናውን ያፋጥነዋል። እርጅና ውስጣችን እናረጃለን። ጭንቀት ሲበዛ እያረጅን እየደከመን ነው። ለምን ለሁሉ ነገር ተስፋ ስለምንቆርጥ ቆዳችን ላይ እንደዛ አይነት ሳይድ ኢፌክት ነው የሚኖረውና ጭንቀታችን ያው እያንዳንዱ ሰው ላይ የራሱ ሐሳብ የራሱ ነገር አለው ግን መሆን የሚሆነው ብቻ ቢሆን ደስ ይላል። በቃ ሊሆን የሚችለው ጭንቀትን የመቆጣጠሪያ ልምምድ ማድረግ ካልሆነ እንዳልነው ቆዳችን ላይም ውስጣዊ ሰውነታችን ክፍል ላይም እንደዚሁ ጉዳት አለው። አሁን በጋ ነው ብለናል። እንደው በቤት ውስጥ ፀሐዩ እንዳይጎዳኝ ፊቴ አንጸባራቂ የሆነ ቆንጆ እንዲሆን ፈልጋለሁ የሚል ሰው አሁን በጋው ላይ ምን ነገሮችን ቢያዘጋጅ ተፈጥሮን መሰረት ካደረጉ ለምሳሌ በቤት ውስጥ አሁን ለምሳሌ ያክል ደረቅ ቆዳ ያላቸው ደረቅ ቆዳ ያላቸው ስንወስድ አሁን በብዛት ደረቅ ቆዳ ነው በብዛት በጋ ላይ የሚቃጠል። ወዝ ያለው ቆዳ ቢያንስ የመጥቆር ባህሪ ያሳያል እንጂ በርና ያረግ አይቃጠልም። ስለዚህ እነሱ ከቻሉ ደግሞ ይችላሉ። ስንፍና ነው እውነት ነው። በጣም ስንፍና ነው። እኔ አሁን ሰዎችም ሳይ በጣም ሰነፍ ስለሆነ ነው እንጂ ብዙ ነገር ማድረግ እንችላለን። እኔም አንዳንዴ ሰንፋለሁ፣ ሲደክመኝ ሰንፋለሁ። ግን ስንፍናው ካልተጫነን በስተቀር አንዴ እኮ ሰርተሽ የምታስቀምጪው ነው። አንድ ጊዜ አጃ ሊኖረን ይችላል፣ ሽምብራ ሊኖረን ይችላል። ሙዙም ያው የምትጠቀሚው ነገር ነው። አቮካዶ የምትጠቀሚው ነገር ነው። በቆሎ የምትጠቀሚው ነው። በቃ አንዴ እኮ ብናስቀምጣቸው ወር እስከ ወር ያገለግሉናል። አንድ ሾርባ ማንኪያ ነው ፊታችን የሚፈልገው። አንድ ሙሉ የሾርባ ማንኪያ ነው ፊታችን የሚፈልገው። ለምሳሌ ያክል ሙዝ ስንቀባ ሰው ልጣጩን እንደዚህ ማሸት ልምድ አለው። እኔ እንደሱ አልመክርም። ምን በላው በልተናት 2 ጥቅም ነው። ትበያለሽም ትቀበያለሽም። ያቺ ሩቧን በትንሽዬ ማር ለውሶ እቺ የአይናቸውን አካባቢ እቺን ሳያስነኩ በደንብ አድርገው መቀባት። 15 ደቂቃ በኋላ መታጠብ። ከመቀባታቸው በፊት ግን በደንብ ቆዳቸውን ማጽዳት አለባቸው። ከዛም በኋላ እሱን ካደረጉ በኋላ የሚቀቡት ሞይስቸራይዘር ሊኖር ይችላል። ቫይታሚን ኢ ይመረጣል። ሺያ ባተር ይመረጣል። ከነገና ደግሞ የክሬም ናይት ክሬም ብለን እንትን የምንላቸው ይሉ እነሱ ይመረጣሉ ለድራይ ስኪን በደንብ ነው የሚሰሩት። ቫይታሚን ሲ እና ሬቲኖል የሚጀምሩ ድራይ ስኪን ያላቸው ልጆች
ከ20 ዓመት በታች ባይሆኑ ጥሩ ነው። እስከ 35 ከ35 በላይ ከሆኑ ቫይታሚን ሲ ጀምራል። ሬቲኖል ፕሮፌሽናል ዩዝ ነው። ሬቲኖል ዝም ብለሽ የምትቀቢው ቅባት አይደለም። ሬቲኖል እኛውን 3 በሳምንት አንዴ ለመቀባው ለምን ኃይለኛ ነው። ትልቁ ታርጌቱ ምንድነው? አንቲ ኤጂንግ ነው። ኤጅ ዲፌንስ ማድረግ ማለት ፋርሚንግ ስለሆነ ውስጡ ያለው ንጥረ ነገር ከፍተኛ ነው። ስለዚህ ምን መሆን መቻል አለበት? በሳምንት አንዴ እሱም በደንብ እድሜያችን ከሄደ በኋላ ምንጠቀ 20 ዓመት ሆነሽ ቫይታሚን ሲ የሚጀምረው አሉ። 20 ዓመት ሆነሽ ሬቲኖል የሚጀምሩ ሰዎች አሉ። እነሱን እኔ አልደግፋቸው። 20 ዓመት ራሱ ከባድ ውበት ነው እኮ የተፈጥሮ በራሱ ያለው በጣም እኮ ነው የምናምረው። የዛ ጊዜ የሚኖረን ቀለም የሚኖረን የቆዳ መወጠር እኮ የትም አታገኝም። ለምን? ሆርሞናል ቼንጅ አለ። የሆርሞን ለውጥ ስላለ በደንብ ነው የሚያሳምርሽ። ግን በዛ ላይ አዲሽናል ነገር ማድረጉ ለኔ አይታየኝም። ማለት ነው ሰው እንደተቀበለው ነው። ከዛን ሽምብራ ዱቄት መጠቀም ይችላሉ፣ አጃ ዱቄት መጠቀም ይችላሉ፣ አቮካዶ መጠቀም ይችላሉ፣ ሙዝ መጠቀም ይችላሉ። እነሱ መጠቀም የሌለባቸው በጣም እርጎ ባያዘወትሩ ድራይ ስኪኖች፣ ድንች ባይጠቀሙ፣ ሩዝ ባይጠቀሙ፣ ሎሚ፣ ቲማቲም፣ ፓፓያ ባያዘወትሩ። ፓፓያ ጥሩ ነው ግን ባያዘወትሩ እሱ እነሱን ትተው እነዛ ሞይስት እርጥበት የሚሰጣቸውን ነገር ካደረጉ ቆዳቸው መዋብ ይችላል። በሳምንት 3 ከምን ጋር ነው የሚያደርጉት? ትንሽ ማር በቆሎ እንትኑን ለሰስ ያለ ውሃ ያደርጉበታል። ከዛም በኋላ እሱ አለውሶ መቀባት ነው በቃ። ማሩ ያረጥበዋል ማለት ነው። ሃይድሬት ያደርጋል። አንዳንድ ሰው ማር አይመቸው። ማር ካልተመቸው ለሰስ ባለ ውሃ ያደርጋል። ከዛም በኋላ ካለ ኦሊቭ ኦይል ያደርጋል። ኦሊቭ ኦይል ካለ ከዛ ደግሞ ኤክስትራ ደግሞ ቫይታሚን ኢ ደግሞ ካለ ቫይታሚን ኢ ጠብ ያደርግበታል። እሷን በደንብ አድርጎ ይቀባዋል። 15 ደቂቃ ይቆያል። ከዛ ይታጠባል። የሚቀባውን ተቀብቶ ይተኛል። ጧት ይነሳል፣ ይታጠባል፣ ሞይስቸራይዘር ሰንስክሪን ያደርጋል። ከቻለ ሴረም አድ ያደርግበታል። ሩቲኑ እንጂ ድግግሞሽ ይኖራል። በስንት ቀን ነው ስክራቡ? በሳምንት አንዴ። ሲበዛ ቆዳችን በየቀኑ የሞቱ የቆዳ ሴል አያመርትም። እኛ ያውም ቆሻሻ ስላለው እንጂ ሀገራችን በየ28 ቀኑ ነው መነሳት ያለበት። ግን በጣም አቧራ አለ፣ ፀሐዩም አለ፣ ያልበናልም ያ ስላለ በሳምንት አንዴ በቆሎ በማሩ ይለወስና ኤክስፎሌት ይደረጋል። ለድራይ ስኪኖች፣ ለደረቅ ስኪኖች፣ ኦይሊ ስኪኖች ከሆኑ ንጽህና ምንም የማያወላዳ ኦይሊ ስኪን በጣም መታጠብ አለበት። ስፔሻሊ ማታ ሳይታጠቡ መተኛት የለባቸው። ለምንድን? ቀኑ ሙሉ ወዝ ይዘው ነው የሚውሉት። ከዛን ትራስ አለ፣ እሱን ሳይታጠቡ ይተኛሉ። ትራሳቸው ላይ አድ ያደርጉታል። ባክቴሪያ ሪአክት ያደርጋል፣ ሽፍታ ይመጣል፣ ብጉሩ ይመጣል፣ እየተባባሰ ይሄዳል። ስለዚህ ኦይሊ ስኪኖች በተቻላቸው መጠን ሽምብራጃውን እንዳለ ሆኖ እርድም መጠቀም ይችላሉ። እሱን በማርና ትንሽ እርጎ እየቀላቀሉ እሱን ማድረግ ይችላሉ። ሙዝም መጠቀም ይችላል። ፓፓያ እነሱ አቮካዶ መጠቀም አይችሉም። በጣም ጥቁር የሚመጣባቸው ከሆነ ድንቹ ይፈጭና ይጠላል። ከጠለለ በኋላ ከታች ስታርች አለች፣ ነጭ ትይዛለች። እሷን ብድግ አድርገን ያ የጠቆረው ቦታ ላይ እናደርጋለን። አንዳንድ ሰው 3 ያደርገውና አለቀቀም ይሉኛል። እንዴ ምን ያርቅ? ቆዳ እኮ ራሱ የራሱ እንትን አለው፣ ዑደት አለው። ስለዚህ ጊዜ ይፈልጋል። ስለዚህ ያችን ይቀቧታል። ሩዙን ደግሞ ይፈጭና ሳይበስል ለሰስ ይሄ በፍልት ያለ ውሃ 2 ሾርባ ማንኪያ አድርገን ትንሽ እርጎ አድርገን እንቀባለን። ናቹራል ዋይትኒንግ ነው ሩዝ፣ የማቅላት ባህሪ ነው። ስለዚህ ምን ይሆናል? ታች ያለውን ይሄ በእንትን ጠቃጠቆት ቶብን የሆነውን የቆዳ ክፍል በደንብ አድርጎ ሜንቴን ያደርገዋል። ውሃም መጠጣት አለባቸው። አመጋገባቸው መስተካከል አለበት። እንቅልፋቸው መስተካከል። አንዳንድ ሰው ለሊቱ ሙሉ ስራ ያለው ሁሉ ይመስለኝ ሰው አለ። ስንት ሰዓት ነው የምትተኙ? 7 ሰዓት። ምን እያደረጋችሁ? ስልክ ላይ ነኝ። የሚመሻው ልንተኛ ነው እንተኛ። እኔ እንደዛ ነው ፕሪንሲፕል። የሚመሻው እንድተኛ ነው። ስለዚህ ሰዓቴን ወስኜ መተኛት አለብኝ። በቃ ተኛለሁ። እንደው በዛ ከተባለ 4 ሰዓት ነው የምቆየው። እሱም አብዝቼ እንጂ እስከ 3 ሰዓት በኋላ እኔ የለሁም። እንቅልፍ ይዞኝ ነው የሚሄደው። ያው ቀን የደከመ ሰው ሌቱ ለአራዊት ይባላል። እንደገና ሳይንሱንም ካየነው ሌሊቱ ደግሞ ሰውነት ራሱን የሚያድስበት ጊዜ ስለሆነ ለዛ በቂ ጊዜ መስጠት አለበት። የእንቅልፉ አሁን ሩዝ ያልሽው የደረቁ ተፈጭቶ ነው ወይስ ይፈጫል? እሱን ስትፈጩ ፓውደር ነው የሚሆነው። ፓውደር ሲሆን ምንድነው ሩዝ ስትቀቢው የመሻከር ባህሪ ያለው እሱ ስለሚኖረው በጣም የፈላ ውሃ 1 ሾርባ ማንኪያ ሩዝ ብናደርግ
በጣም የፈላ ውሃ 2 ሾርባ ማንኪያ እናደርግበታለን። ከዛን ስንለውሰው ራሱ ሩዝ ዘፍዝፈን ስናቆየው የመብሰል ባህሪ ያመጣል አይደል? በቀዝቃዛ እንኳን ውሃ ቶሎ እንዲበስል ይረዳናል። ስለዚህ የሞቀውን ደግሞ ስናደርግ ቶሎ ይሟሟል። ከዛን እሷና እርጎ እናደርግበታለን፣ ማር አድርገን እንቀባዋለን። እሱን ያደረገ ራሳችንን ትሪት ማድረግ ነው። ኮምቢኔሽን ከሆነ ያው በሁለቱ መሃል ያለው ማድረግ ኮምቢኔሽን ስኪን ብዙ ጊዜ ይሄ ቲዞናቸውና ዩዞን ስለሚሆን በጣም የሚጎዳው ክፍል ይሄ ነው። ይሄ ለዚህኛው የምናደርገው ትሪትመንት ይሄን ይጎዳዋል እና የምንጠቀማቸውን ነገሮች ባላንስ ማድረግ አለብን። እሱም ቤት ውስጥ የምንጠቀመው ብቻ ሳይሆን የምንቀባቸው ክሬሞቻችን ኦል ስኪን ታይፕ ቢሆኑ ካልሆነ ፎር ኮምቢኔሽን ስኪን አሉ፣ ብዙ አይነት አማራጮች አሉ። እነሱን ብናደርግ ጥሩ ነው። በዚህ መልኩ መጠቀም አሁን በቤት ውስጥ የምናደርገው እንክብካቤ እንዳለ ነው። ከስንት ዓመት ቢጀምሩ ጥሩ ነው? አሁን ታዳጊዎች ብጉር ምንም ሊታይባቸው ይችላልና ከስንት ዓመት ነው ስክራቡን ምኑንም በቤት ውስጥ ቢያደርጉ የምትዩ? 18 20 22 ሲገቡ ራሱ ለውጡ ይመጣል። ሲመጣ ያንን ማድረግ ይችላሉ። ተፈጥሮን መሰረት ያደረጉ አሁን ቲኔጆች ላይ በብዛት የሚታየው ምንድነው? እንትን አለ አመጋገባቸው በጣም ጃንኪ ፉድ፣ በርገሩ፣ ቺዙ፣ ምኑ ይደበላለቅ የለ ብጉሩ ይመጣል። ከዛም ፒንቺንግ አለ፣ ማቆንጠጥ እንደ ቀልድ ነው ቡጥቅ የሚያደርገው። ከዛን እሱ ዋይት ሄድ ስለሚይዝ ነው መግል የምንለው አይነት ነገር እሱን ስለሚይዝ እሱ ከወጣ በኋላ ምንድነው እጃችን ቆሻሻ አይደለ እላዩ ላይ ባክቴሪያ ነው እየተውንለት ነው። ከዛን እሱ የሚፈልገውን ይበላል፣ ከዛን የማይፈልገውን ጥሎ ይሄዳል። ከዛን ጥቁረቱ እየጨመረ ትራሳችንን አንቀይርም። በዚህ ተገልብጠን ከሆነ በዚህ እንተኛለን። ከዛን በኋላ አንዱን ወደ አንዱ ያጋባ ነው እንሄዳለን። ከዛን ሙሉ ፊታችን ይወርሰናል። ያንን ለማጥፋት ዋይትኒንግ ይገባሉ አለ እድሜያቸው። ከዛን የቆዳቸው ኢላስቲን ኮላጅን በቃ ይጠፋል፣ ብሬክ ያደርጋል። እሱን ለማድረስ ምንም የሚተኩት ነገር የለም። ወደ ውስጥ የላይኛውን ለማከል ጥቁሩን ለማጥፋት ብሎ በጣም ብዙ ነገር ይጠቀማሉ። ከዛን በእድሜያቸው በ20 ውስጥ ሆነው ቆዳቸውን ያጣሉ። ከባድ ነገር ነው። የዚህ ትራስን ደጋግመሽ ታነሽዋለሽ ሰብሊና አሁን በምን ያህል ጊዜ ነው አንሶላ ትራስ ምን ቀይረው? መቼስ እንደየቤቱ የተለያየ አይነት ልምድ ይኖራል። በተለይ የቆዳ ችግር በሚኖር ጊዜ ደግሞ ተጨማሪ ጥንቃቄ የሚፈልግ ይመስለኛልና በተለይ ፊታችንን በአግባቡ ሳናጸዳ ወደ አልጋ የምንሄድም ከሆነ የዋሰ ችግሩ ይባባሳልና ትራስና የቆዳችን ጤናን እዛ ላይ ምን ትያለሽ? ምንድነው ቤታችን መቼም እቺ የሳሳች ጋቢ የሳሳች አንሶላ አጠፋም። ሁላችን ቤት ሊኖር ይችላል። ነጠላም የሳሳ አይጠፋም። እሱ ምንድነው የምናደርገው? በ7 ቀን እንትን ውስጥ እንቆራርጠዋለን። የግድ እኮ ያማ እንግዲህ አሁን ስንት የትራስ ጨርቅ ሊያስፈልገን ነው? ማአት ልክ ነው። ሙሉን እያወጣ 30 ቀን 30 ላይ ያስፈልገን ነው በወር ውስጥ። እሺ ግን አንድ የ7 ቀን ጨርቅ ብናዘጋጅ አሁን የሳሳ አንሶላ ካለ እሱ ምንድነው የምናደርገው? አንሶላውን በምንፈልገው ፎርም እንቆራርጠዋለን በትራሳችን ልክ ሰፋ አድርገን። ከዛን ያችን እንሸፍናታለን፣ እንቋጥራታለን ከኋላ እንዳትንሸራተትብን። ከዛን እንተኛለን። ጠዋት እናነሳታለን። ትንሽዬ ኦሞና እንትን ዘብዝፈናት እንሄዳለን። ማታ ስንመጣና ለቅልቅና እናሰጣታለን። 6 አለን አይደለ? እንደዚህ ያለ ያቺ ደግሞ ስደር ሪሳይክል ኮተንነት ካለ ይላል። በተለይ አክኒ ከሆናችሁ ተኩሱት ይላል። ቢተኮስ ይመረጣል። እሱ ደግሞ አቅሙ ከሌለን ንጹህ በሆነ ቦታ ላይ አድርቀነው መልሰን ሪሳይክል አድርገን መጠቀም። ያው ላይፍ ስታይላችን የኛ ኑሮ በዘዴ ነው። ስለዚህ 30 ትራስ ከማዘጋጀት እቺ አሮጌዋንም አድርገን ምንተኛበት ቦታ ማጽዳት ብቻ ነው። እሷን አድርገን በደንብ አድርገን መጠቀም እንችላለን እንጂ ትራስ እዛው መተኛታችን ሳይድ ኢፌክት አለ። ጸጉራችን ይፈታል፣ ሙቀት አለ፣ ሳሊቫ ከኛ የሚወጣው አለ፣ ላብ አለን፣ ይዘነው የምንሄደው አቧራ አለ። ያ ሁሉ ቆዳችንን ያበላሻል። እንደም አሁን እንደው ያንዳንዱ ሰው እንደው ትራሱን ያውጣና ከስር ያለውን ጥጡን የያዘው ጨርቅ ይመልከተው። በጣም ቆሻሻ ነው። ያልፋል። ይሄ ላብ በተለይ ወዝ ምናምን ሲኖር በጣም ቆሻሻ። እሷ እኮ ይኸውልሽ ታጥቢያታለሽ አይደል? ከዛ ጥጥሽን ፀሐይ ላይ ማስጣት ነው። ጥጥሽን ፀሐይ ላይ ታሰጫዋለሽ። እስክትመጪ እንኳን ደርቆ ይጠብቅሻል።
ማታ ስትመጪ እኮ አስገብተሽ አራክፈሽ እኮ መስፋት ነው። ይሄ ኢትዮጵያ ያኗኗር ዘዴ ነው። ትክክል ነው። ያንን እኮ ማድረግ እንደ ቤታችን ቀለል ያለ የቤታችን ብዙ ነገር ማድረግ እንችላለን። ስንፍናው ካልተጫነ ስንፍናው ነው እኛ አሁን ያቃጣን በጣም ስንፍናው በቃ ምን ብዬ ድንገርሽ ራሳችንን እንድንጥለው አድርጎናል። ያ ለምን እኔ ብዙ ጊዜ እኔ ግራ የሚገባኝ አንዴ ነው የምንፈጠረው። ሁሉም ሰው የተመቻቸ ህይወት ኖሮት አስተዳደጋችንም ምናችን ከቤተሰብ የመጣንበትን ነገር አለ። ግን አንዴ ምን ዛሬ እኔና አንቺው በማክሰኞ ተገናኘናል። ማክሰኞን አጣጥመናት ሮብን እንቀበላት። ሮብን እንደዛ ይዘናት ሐሙስ ካልሆንማ ምኑን ኖር ነው? ምንም አልኖር። ሰው እንደዚህ ያልተመቻቸ ስትረስ አለ ኖ ባለን ብዙ ነገር ማድረግ እንችላለን። የዚህ የፊታችን ላይ ቀዳዳዎች አሉ ፖሮች የምንላቸውና አንዳንዴ በጣም ጎልተው የሚታዩበት ጊዜ አለ። በፍጹም በጣም ፈጠው ይታያሉ። ምክንያቱ ምንድነው? ፖሮሲ እንትን ሲል ያው ወዝ ይዛል። ብዙ ጊዜ ኦይሊ ስኪን ላይ በጣም ያስተውላሉና ለሱ አሁን አንዳንድ ጊዜ የማይ አንድ ፕሮሲጀር አለ የሚሰሩት ዶክተሮቹ። እኔ ሪኮመንድ አላረገው። ሰው ከቻለ ማታ ሲገባ ፍሪጅ ካለሽ እሰየው ኪከምበርሽ አንድ ራስ የኪያር ይፈጫል። እሺ ከዛም በኋላ በረዶ ተሳሪዋለሽ። ከሞሜል ሻይ ምን ጠጣ ይለ እሷ በግማሽ ሊትር ውሃ ትፈላለች። እሺ በረዶን ሰራዋለን። ከቻለን ሬት እሺ እሱን እንፈጫለን። በረዶን ሰራዋለን እስከ ቆዳው ነው ያ ጄሉን ብቻ እሺ ጨምቀሽ ከዛን በኋላ ትሰሪዋለሽ። እሺ ከዛን በኋላ እሱ ምንድነው ታረጊው? በረዶ ማታ ስትገቢ ያ ፖሩ ያለው ቦታ ላይ ሮል ማድረግ ነው። ቅዝቃዜ ምንድነው ሲሰማን ሰውነታችን ነው ሽሪንክ እናደርጋለን። አይተሽ እንደሆነ አሁን ጃፓኖች ናቸው ቻይናዎች በበረዶ መነከር እንትን አላቸው ብዙ ጊዜ ይጠቀሙታል። ለምን መስላቸው እንዲጠነክር ነው። ይሄ ቡድቅ የሚለው ፓርት ራሱ ድግግሞሹ እንትን እያለ ሲሆን ቦታውን ይይዛል። ጠንከር የማለት ባህሪ ስለሆነ ሪንክል ስለመምጣቱ በጣም እንትን ይሆናል ያዘገይላቸዋል። ስለዚህ ምንድነው የምናደርገው እኛ በረዷችንን ሰርተን ሮል ማድረግ ነው። ከታፊትን ከተጸዳ በኋላ ምንም ሳንቀባው በፊት ከጥብሹ በኋላ በቃ ይሄ ቀዳዳ ያለበት ኮንሰንትሬት ማድረግ ያለብሽ ቦታዎች እዚህ ጋር ለሚኖረን እዚህ ጋር ወዛለው ቆዳ ስለሚተነፍስ ይተነፍስ። አሁን አንዳንዶቹ ፕሮሲጀር አለው በሱ የሚያረጉላቸው ግን ሪኮመንድ አላረገው። ሲደፈን ችግር የለው። ሲደፈንማ ቆዳ አይተነፍስም። ስለዚህ ደል ነው የሚሆነው። ይሄ ቀዳዳው ስለሚሰፋ ነው ጎልቶ የሚታየው። የወዝ መጠኑ እየጨመረ ይሄዳል። የውስጣችን የወዝ መጠን ይለጥጠዋል። አንድ ነገር ስልቻ በከተትሽበት ልክ ነው ቅርጹን የሚይዘው። ልክ ያም ወዙ ሲወጣ የሚይዘው ቦታዎች አሉ። እነሱ ላይ የመስፋት ባህሪ ያመጣል። እኔ ግን ፖሮን ወደዋለሁ። የምርሽ ነው? ቆዳ የተነፈሰ ነው የሚመስለኝ። በጣም አንዳንድ ሰው ላይ ጎልቶ ይታያል። ጠቃጠቆ ነገር ሆኖ ቆሻሻ ይዛል በብዛት። ጠቃጠቆ በጣም እየሰፋ በሄደ ቁጥር ቆሻሻ ይዛል። ስለዚህ ያ ኤክስትራክት ተደረገው መውጣት አለበት። የበለጠ መጽዳት አለበት። ደም ኤክስትራክት እየተደረገ መውጣት አለበት ከውስጥ። ስለዚህ መጽዳት ይፈልጋል። ፌሻል የሚሰራ ሰው ፖሩ በጣም የሰፋ ይሆናል ሲሉ ሰማለሁኝ። ከሙያ አንፃር ምን ትያለሽ? ፌሻል መሰራት ፖሩ የበለጠ እንዲከፈት ያደርገዋል? አያረጋው። ቆዳ መተንፈስ ይጀምራል። ቆሻሻ ተሸክመሽማ ከዞርሽ እኮ ፊትሽ እኮ አያምርም። ደል ይሆናል። ሀሽ የምንለው ይላል አመድማ ይሄ በቃ የማይተነፍስ የቆዳ አይነት ነው። እንደዛ ነው የሚሆነው። ግን ከወጣ ግን ቢያንስ የራሱን ወዝ መጥፋት ይጀምራል። ብዙ ጊዜ ይሄን ኮምፕሌን የሚያደርጉ ሰዎች ሜካፕ አፕ ላይ የሚያደርጉ ልጆች ሜካፕ ማድረግ ጠቃጠቆ ይመስላል። አዎ እዛ ላይ ይታያል። ስሙዝ ሆኖ አይደለም ቆዳው የሚታየው ጠቃጠቆ ነገር ይታያል ብለው ይሉኛል። ግን እኔ ከቻሉ ያልኩሽን ፕሮሰስ አድርገው በበረዶ ታይት ማድረግ ፖሩን ለመዝጋት መሞከር። ከዛ ክሬም ስታደርግ ይቀበለዋል። ከቀዘቀዘ በኋላ እኮ ቆዳ ወዳው ሪላክስ ያደርጋል። ቀዝቃዜው ልክ ሲለቀው ሪላክስ ያደርጋል። ያኔ አፕላይ ማድረግ ትችላለሽ። ታይት እንዳደረገማ ከተቀባሽማ ወዴት ይሄዳል? ተንጠልጥሎ ነው የሚቀረው። ግን ትንሽ ቆይተሽ ግን ስታረጊ በደንብ አድርጎ አብዞርብ ያደርጋል። ስለዚህ ፖር ወይ ደግሞ እኔ አጠላው። ሌላው የብዙ ሰው ችግር ደግሞ ማዲያት ነው። መቼስ ሁሌ የቆዳ ችግር ሲባል
ማዲያት ነው የሚነሳውና እንደውም አንዲት ልጅ እየጠየቀችኝ ልጅ ወልጄ ነበር የጀመረኝ ከዛ በኋላ ሊጠፋልኝ አልቻለምና ልጆቼ ሁሉ በቃ የድሮ ፎቶዬን እያዩ ፊትሽ ለምን እንደዚህ አይሆንም ይሉኛል በጣም ነው የሚጨነቀው ትላለችና እንደዚህ የሚቸገሩ ሰዎች አሉ ማዲያት መፍትሄ የሌለው ነገር ሆነ ወይስ ማዲያት እኛ ሀገር ላይ በቃ እንትን ነው አሁን ሌላ ዓለም ላይ ስታይ ትንሽ ህንዶች ላይ አለ ህንዶች ላይ አይቻለሁ ቻይና ወደ ቻይና ደግሞ የሆኑ ይሄ ሰንበርን ሆኖ ግን ዲፕ ሰንበርን ያላቸው ሰዎች ገጥመውኛል ማዲያት በብዙ መልኩ ነው የሚመጣው አሁን እሷ በርግዝና የመጣው ሆርሞን ለውጥ ነው ሆርሞን ለውጡ የሚያመጣው የፒግመንት ሂደት ነው እሱን ግን በራሳቸው ትሪት ቢያደርጉት ደግሞ በደንብ ነው የሚጠፋው ሰው 4 ወር 3 ወር የሆነ ነገር ተጠቅሞ አልሄድም ከኔና ይልሻል 2 አመት ሊፈጅ እኮ ይችላል 2 አመት 3 አመት ሊፈጅ ይችላል ግን ከዛ በፊት በጣም ብዙ ነገር የሚጠቀሙ ሰዎች አሉ ኮሚትድ ሆነው ግን ህርብ ነገሩን አርጉት ስትያቸው ግን በቤት ውስጥ ተፈጥሯዊ ሆነው አርጉት ስትያቸው ግን በጣም የሚሳነፉ ሰዎች አሉ አንድ በሆርሞን ይመጣል ሁለተኛ ሀገር በጣም እየመጣ ያለው ፀሐዩ የሚያመጣ በጣም ከባድ በሶስተኛ ደረጃ አላስፈላጊ ኬሚካል የሚጠቀሙ እሺ እነሱ የሚጠቀሙት ኬሚካል መጠን ከፍተኛ ስለሆነ ዋይትኒንግ ስለሚኖረው እሱን ማዲያት ይመጣባቸዋል ሶስተኛ ጋስትሪክ ጨጓራ አሲድ ሲኖረን ኢንተስታይናል ይሄ ፕሮብሌም ሲኖረን ይመጣል እሱ አራተኛ በርዝ ኮንትሮል የወሊድ መከላከያ በመንወስድበት ጊዜ በዛ ጊዜ የሚከሰት ማዲያትም አለ ግን እንደሰው አሁን በጣም ብዙ ጊዜ አስቸጋሪ የሚሆነው በፀሐይና ይሄ የጋስትሪክ አሲድ ሲኖር የሚመጣው ነው ፀሐዩ በጣም ረጅም ጊዜ ይፈልጋል በፀሐዩ ይመጣው የራሱ ትሪትመንት የራስሽ ጉብዝና ይፈልጋል በወሊድ ይመጣው ሆርሞንን ባላንስ አድርጎ ለረጅም 8 አመት ሆኖ እኮ ልጄ ይሉሻል 8 አመት ሆኖትም የማይሄዳል ከላሽ ላይ ግን እኛ 8 አመት ሙሉ ምን አደረግንለት ነው ፀሐይ መከላከያ ያደረግንለት ወይ ሞይስቸራይዘር ቀባ ነው ወይ ማስክ አርገንለት አለ ወይ በሳምንት አንድ ስክራብ እናረጋዋለን ወይ እንቅልፍ እንተኛለን ወይ ረጅም እንትን አለው ማዲያት በጣም አንዳንዱ በጭንቀት ተባብሶበት ይመጣ ሰው አለ አንዳንዱ በጣም ብዙ ነገር ከመጠቀሙ የተነሳ በቃ ዲፕ ላይንም ነው በጣም ወደ ውስጥ የገባ ማዲያት የሚሆንበት ጊዜ አለ እነሱ ያንዳንዱ አይጠፋም እኔ አሁን ደውሎች ደግሞ ማዲያት የሚያጠፋ ነገር አለሽ ወይ ይሉኛል እኔ ማዲያት የሚያጠፋ ነገር የለኝም ዲሰራም የሚችለው በራሱ በሰውየው ጉብዝና ባለቤቱ ላይ ተመሰረተ ነው አሲት ያን ሱና ቡጉር የባለቤቱን ጉብዝና ይፈልጋል የሰውየውን ጉብዝና እርጅናም የራሱን ጉብዝና ይፈልጋል የሰውየውን ጉብዝና ይፈልጋል እንደሱ ካረጉበት ለውጥ ይመጣል ከጣሩለት ለውጥ ማዘግየት ማስቀረት እንኳን ባንችል ማዘግየት እንችላለን ያ ነገር ሀፕን እንዳያረግ ተባብሶ እንዳይሄድ ያን ነገር ማድረግ በደንብ እንችላለን እኛ ሀገር የቢዩቲ ኢንዱስትሪ እየሰፋ ነው አልበቃም ግን ሀገራችንም አልበቃም ታዩ ክፍለ ሀገሩን ታዩና ለአዲስ አበባም እየበቃት አይደለም አዲስ አበባ ላለንባት ቦታም እየበቃት አይደለም ያለው ግን መምረጥ ብንችል መጠየቅ ብንችል አንቸኩል ለሁሉ ነገር ይሄ ነገር መጣ ያ ነገር መጣ እንደዚህ ተደረገ እንትን ከሚል ባንቸኩል ብናስተውል እውነቴን ነው የምልሽ አሁን ስልካችን እንጠቀምበት ካልሽ ለጥሩ ነገር ብዙ ነገር ነው የሚነግርሽ ምን የምትጠይቂው ነገር ኢንዲቴል ያስረዳሻል ያንን ለምንድን ነው ማናረከው ቸኩለን አንድ ነገር ለምን እንወስናለን ቸኩለን ያንን ነገር ለምን እንተገብረዋለን እና ያስተዋልን ብንሄድ መዋብ የሚጠላለ የለም ማንንም የለም ሁሉም ውብ ሆኖ መውጣት ይፈልጋል ስለዚህ ግን ስንዋብ ግን አግባብ ባለው መልኩ ቢሆን ሌላ ዋጋ እንዳያስከፍለን ቢሆን ጥሩ ነው እላለሁ ሌላ ለቤት እመቤቶች ለእናቶች ለኛ እህቶች ማለት ነው ለነሱ በጣም መክረው ነገር ምንድነው ብዙዎቹ ይመጣሉ ኔጋ ግን ለራሳቸው ያላችሁ ቦታ ኢምንት ነው ልጆቻችን እኮ ያድጋሉ የልጆች ያላደጉ አድገዋል ታሲት ዋጋ አስከፍለውናል በጣም ዋጋ ከፍለንባቸዋል ብዙ ነገርም ሄዶችን ሄደናል ከልጆቻችን ጋር ግን
ለምንድን ነው ለኛ ትንሽዬ ቦታ መስጠት ያቃተን? ትንሽ በቃ ሽርፍራፊ የሆነች ነገር ለምንድን ነው ለኛ ልንሰጠው ያልቻል ነው? ብዙዎቹ ሲመጡ የተጎዱ እናቶች ናቸው። ብዙዎቹ የሚያሳዝን ሂስትሪ ያላቸው። ሂስትሪ እኮ ያልፋል ይሄዳል። ግን ያለነው እኛ ነን እዛ ጊዜ ላይ እዛ ቦታ ላይ ልጆቻችን ሲያድጉ ለምንድን ነው አሁን ያቺ ሴት እንግዲህ ለምን ይሄ መልክሽ አልመጣም የሚለው ጥያቄ ስላላቸው ነው አይደል? በፊት እንዲነበረች ለምን እንዲሆነች? አንደኛ እነሱን በመታሳደግበት ጊዜ እንቅፍ ላይ ኖራት ይችላል። አራስ ሆነው ማጥባቷ አለ፣ አስሬ ይነሳሉ፣ ዳይፐር መቀየሩ፣ እነሱ መንከባከቡ፣ ብዙ ላይፍም ሀስል ሊኖር ይችላል። ግን ትንሽ ለራሳችን የሆነ ትንሽዬ ቦታ ብንሰጠው ብዙዎቻችን ነገሮች ከሄዱና ካለፉ በኋላ ነው እየነቃን ያለ ነው። ለምን ይሆናል ነው? ትንሽ 30 ደቂቃ ለራሳቸው ሰጣት አድርገው እንጀራ ስትጋግሪ በጣም ብዙ ነገር ማድረግ ትችያለሽ። ታጥቢዋለሽ፣ ማስክ ታረጊለታለሽ። ከዛ ማለት እንጀራውን እስኪጨርሽ ድረስ ቆዳሽ ላይ ኦሊቭ ኦይል ካለሽ አለሽ፣ ከሌለሽ አይኑርሽ። ባለው ነገር አድርገሽ እኮ መዋብ ትችያለሽ። እንጀራውም ለብልቦሽ ኩክም ስታረጊ ተቃጥለሽ ከእንደገና ደግሞ ልጆችሽ ይመጣሉ። ለነሱ የምትሰጪው ቦታ ሰጪና ማታ ራስሽን ትረሻዋለሽ። ከዛ ልክ እነሱ ያድጉና እንደ እግዚአብሔር ፍቃድ መልካም ቦታ ላይ ሲደርሱ አንቺም ማስተዋል ይጀምራሉ። ማማ ለምን እንደዚህ ሆንሽ? ለምን እንዲህ ታረጊያለሽ? አይሆንም። እኔ በጣም ብዙ ሰርጋቸው ሲደርስ እናቶቻቸውን ይዘው የሚመጡ ልጆች ያናድዱኛል። እነሱን በሚያሳድጉበት ጊዜ ለምን አላስተዋላቸውም? ቀድመው የሰርግ ጊዜ ያገር ሜካፕ ለጥፈንባት ያገር ሊፕስቲክ ያገር ዊግ አርገናት ከምንወጣ እማማ እስቲ ነይ እኔ ልቀባ ነው ልቀባሽ፣ ይሄን እስቲ ለምን አታረጊም? በተለይ ሴት ልጅ ያላቸው እናቶች በጣም እንዲያስተውሉ ልንረዳቸው እንችላለን። ወንዶችስ ብዙም አያውቁ ብዙም እንትን ኖሃውም የላቸው። ስለዚህ ትንሽ ባለን ሰዓት ራስን መመልከት ህፃን ልጆችም እኮ ቢኖርሽ ይተኛሉ የተወሰነ ደቂቃ አንድ ሰዓትም ሊተኙ ናፕ ታይም ይኖራቸዋል። በሚተኙበት ጊዜ ለምንድን ነው ራሳችን ማየት የማንችለው? አቅሙ ያለንም የሌለንም በጣም ራሳችንን ማስተዋል እንችላለን። ሳይኖርሽ እኮ የ4000 እና የ5000 ብር ክሬም አትገዥም። ግን ሳይኖርሽ በደንብ አድርገሽ ራስሽን መታጠብ ትችያለሽ። ራስሽን የሆነ ነገር ማድረግ ትችያለሽ። ያንን ለምንድን ነው ማናስተው? ቸላት በሉ ነው አትበሉት። ልጅ ስላለኝ ቤት ውስጥ ስለሆንኩ ነው የሚለው ምክንያት ብቻውን ብዙ አያስኬድምና ስራም እየሰራን ቆዳችንን እንከባከብ የሚል ነው። ሰብሊ በጣም አመሰግናለሁ። በድጋሚ ነው የተገናኘ ነው። ዋናው ደግሞ አዲሱ አመት ነው። በተለይ አደይ አበባውን ጉዳይ አንስተናል። እንደዚሁም ደግሞ አሁን ፀሐይ በርታም የለበት ወቅትም ስለሆነ እሱን ጥንቃቄ እንዲያደርጉ ለስለኛ ፖድካስት ተከታታዮቻችን ይህንን መልእክት አቅርበናል። በጣም አመሰግንሻለሁ። አመሰግናለሁ። የቆዳ እንክብካቤ ባለሙያ ከሆነችው ሰብለ ተስፋይ ጋር ጥሩ ቆይታ አድርገናል። እንደተጠቀማችሁበት ተስፋ አደርጋለሁ። ዩቲዩቡን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ።